ምን ልስራ በአነስተኛ ካፒታል ገዝቼው ማሽን ስራ የሚያስጀምረኝ ያላችሁ ለምትጨነቁ ሰዎች ሲጠብቋቸው የነበራቸውን ማሽኖች ይሄው ከአንድ አይሉ 3 ማሽኖችን የምትፈልጓቸውን ይዘን መተናል። ማሽኖቹ ምንድን ናቸው? ምን ይመስላሉ? አሰራሩ፣ ስለ ቢዝነሱ የተወሰነ ቆይታ እናደርጋለን። በቀጥታ ወደ ባለሙያው እንሄዳለን። ሰላም ጤና ይስጥልን። እንዴት ነህ? ሰላም ነው? ካሁን በፊት አንድ ጊዜ እኔ ቻናል ላይ ብቅ ብለህ በጣም ብዙ ተመልካቾች ሲጠብቁ ሲፈልጉ ነበር። ዛሬ ተገናኝተናል በድጋሚ። ስምህ ማን ነው? እስኪ እንተዋወቅና ለተመልካቾች በምን ስራ ላይ እንዳለ መጀመሪያ ስምህ እንተዋወቅ። ኦኬ፣ እዚህ በፊት ያው በዚህ ሚዲያ ታውቁኛላችሁ። ብዙ ስራዎችን አብረን ሰርተናል። ለህብረተሰቡም ብዙ ስራዎችን ተደራሽ አድርገናል። አሁን ደግሞ ያው ከዚህ በፊት አሳይቻችኋለሁ። ደግሞ በሰፊው ኮምፕሊት በሆነ መልኩ አንዳንድ ኮሜንቶች ተሰጡኝ ነበረ። ስምህ ማን ነው? ስምህን አልነገርካቸውም፣ ንገራቸው። እኔ ያው ሁድ ሞላ ይባላል። ያው ያውቁኛል ብዬ ነው። ከዚህ ቆይታል አመት ስለሆነው ነው። ሁድ ሞላ በምን ስራ ላይ ነው ያለው? አሁን ላይ ያለሁት በተለያዩ የማሽነሪ ስራዎች ላይ ነው የምገኘው። ስራዎች ላይ ኦኬ፣ በጣም አሪፍ። ስለዚህ ዛሬ ይዘን የመጣ ነው ማሽን ምንድን ነው የሚሉትን ሃይላይት። ይሄ ማሽን ምን ይባላል? እዚህ ከኋላ ያለ ከጀርባ ያለ ዛሬ ሰብሰብ አድርገን ነው ለተመልካች ይዘን የመጣ ነው። ሰብሰብ አድርገን ነው የመጣ ነው። ያው ከዚች ማሽን እንጀምራለን። እቺ ማሽን ያው ከዚህ በፊት አንድ ማስታወቂያ ሰርተንባታል። የለውዝ መፍጫ ማሽን ናት። ፌመስ ነች እቺ በደንብ ትታወቃለች። እና በደንበኞቻችን ኮሜንት አማካኝነት ይህ ብቻ በቂ አይደለም፣ ተያይዞ አብሮ የሚመጡ እንትኖች አሉ፣ ተያያዦች ማሽኖች አሉና ከዚህ ማሽን ከመግባቱ በፊት ወደ ለውዝ መቆያ አለ። ከዚህ መጀመሪያ መቆላት አለበት። ይሄ የምትመለከቱት ማሽን መቆያ ማሽን ማለት ነው። ይሄ የምትመለከቱት አሁን አስነስተው ነው ሞተሩ ማለት። ይሄ ተነስቶ ድምጽ የለውም እሳ ምንም ይሄ ድምጽ አይረብሽም። ያው እንደዚሁ ነው። በቤት ቆጣሪ መስራት የሚችል ነው እንትናለስ። ስለዚህ እዚህ ምን አለ? የለውዝ መፍጫ አለ፣ መቆሊያ አለ። ከጀርባችን ደግሞ ምንድን ነው ያለ? ይሄኛው ማበጠሪያ አለ። ስለዚህ ዛሬ በቅናሽ ዋጋ የሚሸጡ ማሽኖችን ይዘን የመጣ ነው። እዚህ ላይ ለውዙን ታደርገዋለህ፣ ማየት እንችላለን። እዚሁ ተመልካቾች እንድታዩት ነው። በጣም ብዙዎቻችሁ ጠይቃችሁኛል ለውዝ ከመፈጨቱ በፊት በምን ንቁላ በመጣድ ቆልተን እኮ ሀብትሽ አንችልም ከባድ ነው ስትሉ ነበር። አይነ ባይነ እዚሁ እያየን ሁድ ሞላ። ይኸው ተመልከቱ። በጣም አሪፍ። ስለዚህ ለውዙ አሁን እንደዚህ እያደረገ ነው የሚቆላው ማለት ነው። ድምጽ የለውም፣ አይረብሽም። እጅን በሚተካ መልኩ ከዛ በተሻለ መልኩ ተመሳሳይና ወጥ የሆነ አቆላል እንዲኖረው ተደርጎ በትንሹ ከ10 እስከ 15 ኪሎ መያዝ ይችላል። ስለዚህ እዚህ ሙሉ አጠቃላይ 15 ኪሎ ይዞልን በተሻለ ጥራት እና ተመሳሳይ ወጥነት ያለው ዩኒፎርም የሆነ የለውዝ የተቆላ ለውዝ ያወጣልና አሁን ይሄ ከታችም ከላይም ነው የሚያደርገው። የላይኛው ከላይም እያመሰው በደንብ ይሄው እንደምታዩት ነው ተመልከቱት። ይሄ ከላይኛው ያለውን ያማስላል፣ ያኛው ደግሞ ከስር ገብቶ ነው እያንቀሳቀሰ ያለው። ስለዚህ ተመጣጣኝ በሆነ መንገድ ለውዝ ብቻ ነው እንደሚቆላው ዝም ብያሰብኩኝ። ይሄንን ለዚህ ሰራ ነው እንጂ ከዚህ በተጨማሪ ለቡና በመቁላት ለሚተዳደሩ ወንድሞቻችን ለካፌ ለምን በጣም ነው የተቸገርኩት እኔ። ለዛም ይመከራል። የተሻለ መስራት የሚችል ነው፣ አቅም አለው። አሁን ገብስ ሲቆላል የትኛውንም ገብስ በገብስ ያለበትን እቃ ሁሉ መቁላት ይችላል። ስለዚህ ባልትና ላይ ስራ ለሚሰራ ሰው ይሄ መሆን ይሆናል ማለት ነው። ምክንያቱም ብዙ ቅመማ አሁን ተቆልተው ነው አይደል የሚዘጋጁት። ስለዚህ በጣም አሪፍ ነው ይሄ ማለት ነው። ብዙ እናቶቻችን የተለያዩ ቅመሞችን በቤት ውስጥ ሲያዘጋጁን እያመሱ ነው በእንጨት። ያ ደግሞ ተመሳሳይ ወጥነት አይኖረውም። በዚህ ግን ስትቆላው ወጥ የሆነ አቆላል ይኖራል። ኦኬ፣ እሺ፣ አጥፋው። ለማንኛውም እንትኑን አጥፋውና እንቀጥልኛ። ስለዚህ ሁድ በጣም አሪፍ ነው። ከዚህ የተቆላ በኋላ እሺ ይቀዘቅዝልናል። ከቀዘቀዘ በኋላ በዚህ አማካኝነት ተፈልፍሎና እንትን ብሎ ቀጥታ ወደዚህኛው ማሽን ይመጣልናል። እዚህ ጋር ምን ይደረጋል? ይቆላል። እዛኛው ጋር ምን ይደረጋል? እዚህ አይነት ማሽን አለ አንድ ተፈልፍሎ ራሱ እንትን ይልልናል። የውስጥ ላይ የሆነች ፍሬ አለች ቴክስቸር የምታበላሽ የለውዙን ማለት ነው። እሺ፣ ያ ስሙዝ እንዳይሆን ያደርግብናል። ያችን ለይቶ ያወጣልንና ስሙዝ የሆነ ለውዝ እንዲወጣ ያደርግልናል። ስሙዝ የሆነ ለውዝ እንዲሆን ይመጣልናል ማለት ነው። ስለዚህ ላምጣና ላሳይ። ምን አለ? ፈጨ ለውዝ ለውዝ የተፈጨ። ስለዚህ በዚህኛው የተፈጨ ነው። እሺ፣ ይምጣ። እስከዛ ድረስ ለውዟን አምጣት። ለውዝ አምጣው፣ የተፈጨውን ለውዝ አምጣው። በዚህ
ታላቅ የምስራች ከሰመር ሪል ስቴት ይዘንላችሁ መተናል። ሶስተኛው ፕሮጀክታችንን ለአፍሪካ ህብረት ቅርብ በሆነችው ቡልጋሪያ ላይ መኖሪያ ቤቶችን እንዲሁም የንግድ ሱቆችን ከ50% የባንክ ብድር ጋር ይዘንላችሁ መተናል። መኖሪያ ቤቶቻችን ባለ አንድ መኝታ በ81 ካሬ ሙሉ ክፍያ ለሚከፍሉ ሰዎች በ5 ሚሊዮን ብር እንዲሁም ቀስ ብለው መክፈል ለሚፈልጉ ሰዎች በ7 ሚሊዮን ብር፣ ባለ ሁለት መኝታ በ111 ካሬ ሙሉ ክፍያ መክፈል ለሚፈልጉ ሰዎች በ6.9 ሚሊዮን ብር እንዲሁም ቀስ ብለው መክፈል ለሚፈልጉ ሰዎች ደግሞ በ9.9 ሚሊዮን ብር፣ ባለ 3 መኝታ በ168 ካሬ ሙሉ ክፍያ ለሚከፍሉ ሰዎች በ10.5 ሚሊዮን ብር እንዲሁም ቀስ ብላችሁ መክፈል ከፈለጋችሁ ደግሞ በ15 ሚሊዮን ብር ብቻ ይዘንላችሁ መተናል። ይህም ማለት ሙሉ ክፍያ ለሚከፍሉ ሰዎች በካሬ በ65000 ብር እንዲሁም ደግሞ ቀስ ብለው መክፈል ለሚፈልጉ ሰዎች በካሬ በ89000 ብር ብቻ ነው ይዘንላችሁ የመጣ ነው። የንግድ ሱቆቻችን ደግሞ ከ750,000 ብር ቅድመ ክፍያ ጀምሮ ከ25 ካሬ ጀምሮ ይዘንላችሁ መተናል። አጠቃላይ ክፍያ ሙሉ ክፍያ ከከፈላችሁ በ4 ሚሊዮን ብር ብቻ ነው ይዘንላችሁ የመጣ ነው። ለበለጠ መረጃ ከታች ያለውን ስልክ ቁጥር መጠቀማችሁን አትርሱ። እናመሰግናለን። ክቡራና ክቡራን ተመልካቾች በነገራችን ላይ በዚህ ማሽን ማለት ነው የኛው ማሽን ካሁን በፊት አቅርቤው ከአንድ አመት ነው አይደል? ከአንድ አመት በፊት አንድ አመት አካባቢ የዛሬ አመት በዚህን የለውዝ ማሽን እዛው ሲፈጭ የተሰራበት ቦታ ላይ ወርክሾፕ አቅርቤላችሁ እዛው ሲፈጭ አሳይተናችሁ ነበረ። ልክ እንደዚህ ሙሉ ለውዝ ሲሰራ አሳይተናችኋል አይደል? ይሄኛው የሌላ ትዕዛዝ ስለሆነ እንቅረጽበት ብለን ያመጣ ነው። ማሽኑ በእንደዚህ መልኩ ነው አይደል የሚፈጨው? ይሄንን የመሰለ አሁን ይሄ ከፋብሪካ ደረጃ የሚሰሩት ነው። በፋብሪካ ደረጃ እቺ ማሽን ወስዶ ልክ እንደ ፋብሪካ ደረጃ በጣም በሚያምር መልኩ ነው። ስለዚህ ይሄንን የሚፈጨው ይሄንኛው ነው ማለት ነው። በዚህ ቢዝነስ መግባት የሚፈልግ ሰው እነዚህን ፕሮሰሶች ከሄደ ነው ማለትም አቆላሉ ወጥ የሆነ አቆላል ጥሩ ሆነ ከዛ በማሽን ተፈልፍሎ ሯት ወጣና እንደዚህ አይነት እንትን ይወጣል በስነ ስርዓት የሆነ ማለት ነው። ስለዚህ ይሄኛው ምንም ያሻሻልከው ነገር አለ? የዛሬ አመት አቅርበነው ነበረ። ተሻሻለ ነገር አለው? ለውጥ አለው ወይስ አዲሽናል ነው ያደረገው? አዲሽናል የዚህ ይሄ ባለበት ሆኖ እነዚህን ነው የጨመርካቸው መቆለያው ምናምን እና ይሄንን ደግሞ አንዳንድ ስትሬንግዝ የሚያስፈልጉ ቦታዎችን ወፈር ባለ መልኩ ገጥመንላችሁ ተሰርቷል። እዚህ ላይ የሆነ ጥያቄ ነበራቸው። ስቴንለስ ይሁን ብረት ይሁን ምናምን ሲሚሉ ጥያቄ ነበራቸው። እስኪ እዚሁ ላይ ቢብራራላቸው ብያሰብኩኝ። ብረት መሆን የለበትም ምናምን ይላሉ። እስቲ ወደዚህ ቢዝነስ ሲገባ ያው ብዙ ፕሮሰሶች አሉት። ፍቃድ ለማግኘት ግዴታ ጥራቱን የጠበቀ እቃ መሆን አለበት። ያ ደግሞ ምንድነው ስቴንለስ ስቲል መሆን አለበት። ያው ምግብ ነክ ጋር ተቀራራቢ ምግብ ስለሆነ ራሱ ወደ ሰው ቀጥታ የምንጠቀመው ስለሆነ ችግር የኔ አይደለም ችግር የለውም። ወደ ሰው ቀጥታ የምንጠቀመው ስለሆነ ይሄንን መስፈርቱን በሚያሟላ ማቴሪያል የተሰራ ማሽን ነው። ስለዚህ ይሄንኛው ትክክለኛ ነው። ኦኬ። ከዛ ይሄኛው አልሙኒየም ነው። ሁለቱም ለሰው ችግር የለውም የሚፈጥረው ነገር የለም ማለት ነው። ስለዚህ ባለፈው ቪዲዮ ላይ ጥያቄ ሲጽፉ ስለነበረ ብረት መስሏችሁ የተናገሩ አሉ። ስለዚህ ብረት አይደለም ስቴንለስ ነው የሚፈለግ ነው በፋብሪካ ደረጃ ወይም ስታንዳርዱን ፍቃድን ብትጠየቁ ራሱ ይሄኛው ትክክለኛ መስፈርቱ ነው አይደለ? ስለዚህ የኛው ማሽን እንደው ዝም ሃይላይት ለማውራት ያክል ብዙ ሰዎች ገዝተዋል አይደል? ይሄንን አሁንም ይሄኛው ትዕዛዝ ነው። ትዕዛዝ ናቸው። ስለዚህ ምንም የቀረው ነገር የለም፣ ወደ ስራ መግባት ብቻ ነው። ምን አይነት ፓወር ነው የሚጠቀመው? ይሄ በቤት ቆጣሪ መስራት የሚችል ነው። የትኛውም የቤት ቆጣሪ ማንቀሳቀስ ይችላል። ይሄንን ማንቀሳቀስ በየቤታችሁ ናችሁ ድምጹንም እንደሰማችሁት ነው። ያን ያለ ብዙም ረብሻ የለውም፣ የሚረብሽ ነገር የለውም። ቀጥታ ወስዳችሁ ማስነሳት ብቻ ነው። ምን ያክል በቀን ይሰራል? ምን ያክል ኪሎ ይሰራል? ኦኬ ወደ ዋናው ነጥብ የመጣልኝ መስራት የሚችለው በቀን ከ8 እስከ 10 ኩንታል ድረስ ባለው መስራት ይችላል። ይሄ ማሽን በለውዝ ደረጃ ስናስበው በጥሬው ከ8 እስከ 10 ኩንታል ከ8 እስከ 10 ኩንታል ማለትም በሰዓት ከ100 እስከ 120 ኪሎ ግራም ድረስ መፍጨት ይችላል። በጣም አሪፍ። ስለዚህ ነው ያለው። ስለዚህ ይሄ ማሽን ያለቀለት። ስለዚህ መቁለያም ይሄው ብለናል። አብሮ ተያያዥ ነው። በመጣድ ቆላለሁ አቅም የለኝም ካለ ይሄ መግዛት ይችላል። ይሄንን ገዝቶ የተቆላም የተዘጋጃለ እሱን መውሰድ ይችላል። ያው ዋጋ የሚሸጥ አለ። ዋጋ ጨምሮም ይሸጣል። እሱን መግዛት ይችላል። የተቆላውን ራሴ ልቆላ በሌላ ነገር ካለም ደግሞ እንደ ጀማሪ እንደ ስታርታፕ ያው አሁን ላይ ባለው የሀገሪቱ ኢንፍሌሽን መቼም 300,000 እና 350,000 በጣም ተራ ብር ተብሎ ነው ማለት ቢዝነስ ለመጀመር ትንሽ ብር ነው። እቺን የምታያት ማሽን በ90,000 ብር 90,000 ብር ነች። እቺ በ90,000 ብር በጣም የሚገርም ነው። በቃ ሁሉን ነገር የሚቆላላችሁን ከጤፍ ውጪ በለኝ ይመስለኛል። ሁሉን የሚቆላል።
ጤፍ ስለማይቆላ ነው ያልኳችሁ እንጂ ስለዚህ 90 ሺህ ብር ይሄኛው ስንት ነው? ወደዚህኛው ስንመጣ ያው ባለው የዋጋ መሻሻል አሁን 220 ሺህ ብር ነበር የዛሬ ዓመት አካባቢ ያስተዋወቀው። አሁን ወደ 250 ሺህ ብሏል። እሱም ያው ወገኖቻችን ኪስ በማይጎዳ መልኩ ነው እንጂ ለኛ አዋጭ ሆኖ አይደለም። አይ ነው አያውቃለሁ። ብረት ጨምሯል በዶላር በተባለ ቁጥር ስራው ላይ ስለማቀው ችግር የለውም። በጣም አሪፍ 250 ሺህ ብር የለውዝ መፍጫውን ያው መቁላው 90 ሺህ ብር ተብላችኋል። ወደዚህ እንምጣላቸው። እሺ ይሄንኛው ደግሞ ምንድነው ለየት ያለ ገዘፍ ያለ ወፍጮ ቢመስል ነገር ነው። ወደዚህ ስንመጣ ደግሞ እሺ አብሽር አይዞህ። እሺ ችግር የጤፍ ማበጠሪያ ነው። ብዙ ጊዜ ይሄኛው የጤፍ ማበጠሪያ ጤፍ የሀገራችን ሀገር በቀል እህል እንደመሆኑ መጠን ግዴታ እሱን ለመጠቀም የምንሄድባቸው ስቴፖች አሉ። የመጀመሪያው ምንድነው ማበጠር ነው። ጤፍ ትንሽ አስቸጋሪ ነው ለማበጠር ራሱን ከቆሻሾች ለመለየት በዚህ ማሽን እንለያለን። ይህ ማሽን ምንድነው ወደ 3 የሚሆኑ መለያዎች አሉት። ማለትም የመጀመሪያ ደረጃ ገለባውን ወፈር ያለ ገለባ እዚህ ላይ ይለይልናል። ከዛ ቀጣይ ደግሞ ጥቃቅን የሆኑ አቧራዎች አሉት ጤፉ ላይ ማለት ነው። ውስጥ ላይ ይለይልናል። ሁለተኛ ስክሪን እንትን አለው ወንፊት አለው። ከዛ ከወጣ በኋላ ደግሞ የጤፍ ገለባ አለች። በጣም ትንሽ ናት እሷም ገለባዋ። እሷን ለመለየት ደግሞ ወደ ውስጥ አለ አንድ ማሽ አለ እያሸልን። ከዛ ወደዚህ ከወረደ በኋላ በንፋስ አማካኝነት ገለባዋ ወደዚህኛው ይወጣልናል። ይሄንኛው ማለት ነው። እዚህ ጋር ገለባው በዚህ ይወጣልናል። ዞሮ ማለት ነው። አጣርቶ ገለባ ይወጣል። ዋናው ጤፋችንን በዚህ አማካኝነት ይወጣልናል ማለት ነው። ኦኬ ምንድነው ጤፍ ብቻ ነው? ምንድነው እኛ ሀገር ብቻ እንደ ጤፍ እኛ ሀገር ብቻ እንደመገኘቱ ይህንን ማሽን ብዙ ሪሰርች አይሰሩበትም ውጮቹና እኛው በራሳችን የተወሰነ ሞዲፊኬሽን ጨምረን ነው ይህንን ማሽን ያመጣ ነው። ብዙ ቦታ ላታገኙት ትችላላችሁ የዚህ አይነት ማሽን ማለትም ሊገኝ የሚችል በአንድ ወንፊት ብቻ ነው። ይሄ ግን እንደምታዩት ራሱን ዱቄቷን መለየት ይችላል። ብናኛ ፈራለች። እሷ ከተለየች ደግሞ አሪፍ ቴክስቸር ይኖራል ማለት ነው። በጣም አሪፍ። ስለዚህ አሁን ነጭ ጤፍ ገዝቶ ጠቆረብኝ ይላል። ያ በምን ምክንያት መሰለ? በዚህ በወንፊት ብቻ ነው፣ በወንፊት አማካኝነት ነው። ወደም ያልተነፋ በመሆኑ። ይሄኛውስ በምን አይነት ፓወር ነው የሚጠቀመው? ይሄኛው በቤት ቆጣሪም ማድረግ ይቻላል፣ በስሪ ፌዝም ማድረግ ይቻላል። ግን ብዙ ጊዜ ወፍጮች ጋር ተያያዥ ስለሆነ በስሪ ፌዝ ነው የሚመከረው። በነገራችን ስሪ ፌዝ እና ሲንግል ፌዝ ይለያያል አይደል? የተወሰነ ፓወር ላይም ይለያያል። አሁን ይሄ ብዙ መፍጨት ስላለበት ብዙ መስራት ማንጓል ስላለበት ከ60 እስከ 80 ኩንታል ነው ማበጠር የሚችል። 60-80 ኩንታል በጣም ብዙ ነው። አሁን ይሄ እነዚህ ትልቅ ወፍጮ ቤት ላላቸው መጋዘን ላላቸው ሰዎች እህል ለሚያከማቹ ምናምን በጣም አሪፍ ነው ማለት ነው። ጤፍ ብቻ ነው ምንድን ሌላስ? በተጨማሪ ይሄ ተቀያሪ ወንፊቶች ተደርገውለት ክኮችን ማበጠር ይችላል። እነ ስንዴ ምናምን የተለያዩ ምን ቀይራት እቺን የወንፊቷን ሳይዝ ብቻ ነው ላይኛውን የትኛውንም እንትን ማበጠር እንችላለን። ኦኬ ይሰራል። ስለዚህ በጣም አሪፍ። የዚህኛውን ዋጋ ማወቅ እንችላለን? የዚህ ዋጋ ከ250 ሺህ ብር ነው። ያው ይገርማል። 250 ሺህ ብር የኔንም ያክል ወፍጮ የኔንም ያክል ማበጠሪያ 250 ሺህ ብር ነው። ያው ተደራሽና ለህብረተሰቡ ያዋጣል። ሐሳብ እንዳትቀይሩ በኋላ ያው የተወሰነ ካገኘን መቼም ችግር የለውም። ዝም ብሎ በስጦታ ይስጥ በጊፍት እንጂ በጣም የሚገርም ነው። በጣም አሪፍ ነው። ምክንያቱም የተሰራበትን ብረት መቼም እንጨት አይደለም እንደምታዩት ነው። የላይኛው ብቻ ነው ጣውላ አይደለም? እሱ ብቻ ነው። እዚሁ ዲናሞ አለው። ዲናሞ እዚህ ላይ እንዳለ የሁሉ ብረት አለው። አጠቃላይ ስንት? 250። ይሄኛው የሱ ዲናሞ ነው። ይሄኛው የዚህኛው ዲናሞ ነው። የዚህኛው ነው። ኦኬ የዚህኛው ማለት ዲናሞ የሚገጠም። ስለዚህ እዚህ ላሉት እቃዎች ከጋራንቲ አንፃር ሊሆን ይችላል፣ ተሞክሯል ወይ ምናምን የሚሉ ሰዎች ይኖራሉ። ለምሳሌ ያኛውን ይሄው እያየን ነው። ስለዛ ማሽንና ስለዚህ የለውዙ አይተነው ምስክር ናቸው ብዙ ሰዎች እየሰሩ ነው። ይሄኛውና ስለዚህኛው የጋራንቲ ጉዳይ ኮንቬንሽናል የሆኑ ማሽኖች ስለሆኑ እነዚህ ስራ ላይ ያሉም ናቸው። ከዚህ በፊት ያሰራናቸው ናቸው። አሁን እነዚህ ወደ ማስታወቂያ ስንመጣ አንዳንድ ሰው አዲስ ስራ ይመስለዋል። በፊት ተደራሽ እንዲሆን ያው ሰው ቲክቶክ ስለሚጠቀም በደንብ ተደራሽ እንዲሆን በሚለው ነው እንጂ የትም ቦታ ማግኘት ይችላል። ይሄን ማለትም እኛ የሰጠናቸው ብዙ እየሰሩ ያሉት ቦታ አለ። ዞሮ ምንድነው አሁን እሱ የጋራንቲ ጉዳይ ያልኩትም ለዛ ነው። አንድ ሰው አሁን መጥቶ ያንተን ቢገዛ
ችግር ቢኖረው ማስተካከል አጠቃላይ ደግሞ ሙሉ በሙሉ የማይሰራ ከሆነ ደግሞ ሙሉ በሙሉ መመለስ የሚባል አሁን አንድ ሰው የማይሰራ ዕቃ መቼም አትሸጥለትም አይደለ በሙያ ስለምትተማመን አሁን አንተ የጋራንቲ ጉዳይ ብዙ ሰው እሱ ነው በነገራችን ላይ ማሽን ይሸጣል ሰው ግን ያ ማሽን ችግር ሲያጋጥመው ቀላል አይደለም 250 ሺህ ነው አሁን እንደው ስናወራ ቀላል አድርገው ነው እንጂ 250 ሺህ ብር ለማግኘት ከባድ ነው በጣም ስለዚህ ሙሉ መክሰር የለበትም ይሄ ሰውዬ ችግር ካለው ዕቃዎቹ ዲናሞ ነው በእርግጥ የሚያስቸግር ነገር የለውም እንዳይዩት ማሽን ግን ጋራንቲ የሚገባበት ከሆነ በሙያው በሰራው ነገር ላይ ግን ሪስክ የሚወስድ ከሆነ ግን ካም በፊት አላፈርኩም መቼም ይሄንን ያለ ስራ ሰርተን መቼም ያለ ጋራንቲ እንትን አንልም ምክንያቱም በስራችን ስለምንተማመን ነው ይሄንን ወጪ ያወጣን የምንሰራው ይሄ ማሽን አይሰራም ማለት እንግዲህ በጣም ከባድ ነው ያ ሁሉ ወጪ ወጥቶበትና ይሄንን ማሽን ወስዶ ከኛ የሚጠቀሙ ሰዎች እስከ 1 አመት ድረስ እኛ በሰጠናቸው መመሪያ መሰረት ሰርተው ምንም አይነት እንከን ቢያጋጥማቸው ወይም ብልሽት ቢያጋጥማቸው ተጠያቂ እኛ ነን ባሉበት ቦታ ሄደን ማስተካከል ግዴታ አለብን በጣም አሪፍ ስለዚህ ከሁዲ ጋር የነበረን ዛሬ 3 ማሽኖችን በነገራችን ላይ ሌሎችንም ማሽኖች ይሰራል አሁን በቀጣይ ነው ያለኝ ምክንያቱም የፈጠራ ባለሙያ ነው ካሁን በፊት በከፍተኛ ትምህርት ነው በነገራችን ላይ ያ ካሁን በፊት ያቀረብኩት ታስታውሱ ከሆነ የሆነ እንትን ውስጥ ነው አይደል ምን ውስጥ የሆነ ሰበር ካምፕስ የትምህርት ተሞክሮን የፈጠራ ተሞክሮ በልምድም የሚሰሩ ስላሉ ነው ስለሱ የተወሰነ እንንገራቸው ያው ባክግራውንድ አለኝ የተወሰነ ማለትም በሜካኒካል ኢንጂነሪንግ ማስተርስ ዲግሪ አለኝ ማስተርስ ስለዚህ እንደዚህ አይነቱን ነገር ለመስራት ምንም እንትን የሚያስብል ነገር አይደለም ማስተር ካለው በዚህ ስራ ላይ በፈጠራ ስራ ላይ እነዚህ ነገሮች አብዛኛዎቹን የፈጠራቸው እነሱ ነው ሌሎቹንም ስራዎች እየፈጠርክ ምክንያቱም በጣም ብዙ የአርሶ አደሩን የህብረተሰቡን ችግር መፍታት ያለባቸው ማሽነሪዎች አሉ እሱ ላይ ፎከስ አድርገህ ስራ በእርግጥ እየተነጋገርን ነው በመጨረሻም ታስተላልፈው መልእክት ካለ ለተመልካቾች እናስተላልፍ ኦኬ ያው ሁሉም ሰው የራሱን ስታርታፕ አሁን ላይ መጀመር አለበት ብዬ ነው ማምን እንደኔ ለግለሰብ ብቻ ሳይሆን ያው እንደምታዩት ነው ያለው ነባራዊ ሁኔታ አሁን ላይ ወደ ቢዝነስ ካልተገባ በጣም ከባዱ ነው የኑሮ ሁኔታ ሰው እያንዳንዱ ራሱ መፍጨርጨር አለበት ራሱ መስራት እና እነዛ ለመሞከር ደግሞ የተለያዩ ጥቃቅን ኢንቨስትመንት የሚጠይቁ ስራዎች አሉ እነዚህ ብቻ ሳይሆኑ ወደፊት ብዙ የምናቀርባቸው ማሽነሪዎች አሉ እነሱን ወደፊት የምናሳይ ይሆናል ሰው በድፍረት ወደ ቢዝነሱ ገብቶ የራሱን የሆነ እድገት እንዲል ኮንትሪቢዩት እንዲያደርግ ሐሳብ ስለዚህ ለወጣቶች በየቦታው ስራ ያለንም ለምትሉ አነስተኛ ካፒታል ነው ያለኝ 300 ሺህ ብር ነው ያለኝ 200 ሺህ ብር ነው ያለኝ ምን ስራ ልጀምር ለምትሉ ሰዎች በለውዝ ቢዝነስ ላይ መሰማራት ትችላላችሁ በወፍጮ ስራ ላይ መሰማራት ትችላላችሁ እንዳልኳችሁ በጣም በብዙ ነገር መስራት ይቻላል የባልትና ስራ ላይ ብትሰማሩ እዚህ ጋር የሚቆሉ ነገሮችን እየቆላችሁ እንደዚህ ኢቭን ለውዝ ቆልቶ ማቅረብ አለ ቡና ቆልቶ ማቅረብ አለ ቡና ያልተቆላውና የተቆላው አንድ አይደለም በሲንግል ፌዝ የሚሰራ ቤታችሁ ሰክታችሁ የተቆላ ቡና መሸጥ ራሱ ቀላል አይደለም በጥሬው የሚሸጡ ሰዎች አሉ ከማማረር ነው ብዙ ጊዜ ሁሌ እናገራለሁ ሰበብ እናበዛለን እኛ ሰበብ አናብዛ እንሞክር አይ አሁን ጥሩ አይደለም ጊዜው ገንዘብ የለኝም ከየት አምጥቼ በዚህ ገብቼ በዚህ ወጥቼ አይ አገር ችግር ላይ ናት ያለችው ምናምን አናሳብብ እንስራ እንጠንከር ገና ነው ጊዜው እንደዚህ ነው የተለመደ አባባል አለ ሁሌም እኛ እንደ ኢትዮጵያ ገና ነን እኮ ያው እድሜያችን እስከ 70 ስለሆነ ችግር የለው ምናምን ይላልና እኔም ሆነ ማንንም ሰው ሁላችንም አናማር እንሞክር እንስራ እንጣር ልፋት አለው ቻሌንጅ አለው ወይ አዎ ገበያው እንዴት አድርጌ ሰብሬ ልግባ ሁሌ እናገራለሁ እኔ በቃ ብልህ ከሆናችሁ ማሸነፍ ይቻላል ለምሳሌ በለውዝ ደረጃ ስመጥቀስ ባይሆንብኝም በጣም አሪፍ ለለውዝ ቅቤ ሻጭ የሚባል አለ እንዴት ብሎ ገባ አይታወቅም ከዛ በፊት ኳሊቲ ላይ አሪፍ አድርጎ ሰርቶ ነው ህብረተሰቡ ዘንድ በቀላሉ ገብቷል በጣም በቃ ራሱን ለማስተዋወቅ ከፍተኛ ጥረት ነው ያደረገው ስለዚህ እናንተም እዛ ሰርክል ውስጥ ለመግባት ተዘጋጁ ሁዲዬ በጣም ጠንክር በርታ ስልክ ፊት ለፊት ስክሪን ላይ አስቀምጥላችኋለሁ በስልክ ቁጥር እየደወላችሁ ማዘዝ ትችላላችሁ አለ የምትለው መልእክት መጨረሻ የቀረ የለም ስለዚህ በዛ ስልክ ቁጥር ደውሉለትና በቀጥታ ገዢ ብቻ እንዶ አዝግ ሰዎች ያላችሁ አንዳንድ ሰው አዝግ አለ በፈጣሪ አታዝግ ዋጋ ተነግሯችኋል ድጋሚ ዋጋ እንዶ ሊጨምር ይችላል እንጂ ቀንስልን የምትሉ ሰዎች አላችሁ እንዳልኳችሁ ነው እንደምታዩት ነው እናንተ ጋር ሰፈራችሁ ሽንኩርትና ቲማቲም ስንት ገብቷል አሁን ስለዚህ ሽንኩርትና ቲማቲም እንኳን የሀገር ውስጥ ምርት የሆነ ላይ እየጨመረ እንዲህ አይነት ብረት ላይ ዕቃ ላይ ጨምርልን ቀንስልን በድሮ ዋጋ ምትሉ ሰዎች አላችሁ ከጨመረ ጨምሯል ዛሬ ላይ ቪዲዮ ከተለቀቀ ቀን ጀምሮ የተሰራበት ዋጋ ነው የሚሻሻል ነገር ካለ አብረን ነግራችኋለን ለዛሬ ግን ይሄን ቪዲዮ የምትመለከቱ ሰዎች አሁን ባለበት ዋጋ ወደ ቢዝነሱ መግባት ትችላላችሁ የምንተማመንበት ነው ችግር ካለም ነገ ጧት መልሼ ራሱን አቀርበዋለሁ ለዛሬ ይሄንን ይመስል ነበር በጣም አመሰግናለሁ ቴንክ ዩ በርታ አባቴ እሺ
ታላቅ የምስራች ከሰመር ሪል ስቴት ይዘንላችሁ መተናል። ሶስተኛው ፕሮጀክታችንን ለአፍሪካ ህብረት ቅርብ በሆነችው ቡልጋሪያ ላይ መኖሪያ ቤቶችን እንዲሁም የንግድ ሱቆችን ከ50% የባንክ ብድር ጋር ይዘንላችሁ መተናል። መኖሪያ ቤቶቻችን ባለ አንድ መኝታ በ81 ካሬ ሙሉ ክፍያ ለሚከፍሉ ሰዎች በ5 ሚሊዮን ብር እንዲሁም ቀስ ብለው መክፈል ለሚፈልጉ ሰዎች በ7 ሚሊዮን ብር፣ ባለ ሁለት መኝታ በ111 ካሬ ሙሉ ክፍያ መክፈል ለሚፈልጉ ሰዎች በ6.9 ሚሊዮን ብር እንዲሁም ቀስ ብለው መክፈል ለሚፈልጉ ሰዎች ደግሞ በ9.9 ሚሊዮን ብር፣ ባለ 3 መኝታ በ168 ካሬ ሙሉ ክፍያ ለሚከፍሉ ሰዎች በ10.5 ሚሊዮን ብር እንዲሁም ቀስ ብላችሁ መክፈል ከፈለጋችሁ ደግሞ በ15 ሚሊዮን ብር ብቻ ይዘንላችሁ መተናል። ይህም ማለት ሙሉ ክፍያ ለሚከፍሉ ሰዎች በካሬ በ65000 ብር እንዲሁም ደግሞ ቀስ ብለው መክፈል ለሚፈልጉ ሰዎች በካሬ በ89000 ብር ብቻ ነው ይዘንላችሁ የመጣ ነው። የንግድ ሱቆቻችን ደግሞ ከ750,000 ብር ቅድመ ክፍያ ጀምሮ ከ25 ካሬ ጀምሮ ይዘንላችሁ መተናል። አጠቃላይ ክፍያ ሙሉ ክፍያ ከከፈላችሁ በ4 ሚሊዮን ብር ብቻ ነው ይዘንላችሁ የመጣ ነው። ለበለጠ መረጃ ከታች ያለውን ስልክ ቁጥር መጠቀማችሁን አትርሱ። እናመሰግናለን።